ክብሮም ከስንት ጊዜ በኋላ ለሰኒ ቴክስት አድርጎላታል። እንግዲህ ሰኒ አሁን ላይ ከጆከር ጋር እንግዲህ የምታደርጋቸው አንዳንድ ትዕይንቶች አሉ። ጆከርም የወደዳትና ያፈቀራት ይመስላል። ሰኒም እንደዛው። ጆከር እንግዲህ ከስልኳ ላይ ያለውን ቴክስት ገብቶ አንብቦት ነበረ። ካነበበም በኋላ አሁንም ቢሆን በልቤ ውስጥ ነሽ፣ በጣም እንደምወድሽ እንደማፈቅርሽ እስከዛሬ አልረሳሁሽም እንግዲህ የሚል ቴክስት ነበር ያየ። በዚህ የተነሳ እንግዲህ ጆከር በጣም ተናዶ ነበረ። ቴክስቱንም ካነበበው በኋላ ሰኒ ማን ነው በማለት ነው እንግዲህ የጠየቃት። በመጀመሪያ እንግዲህ ሰኒ ያ ቴክስት ምን እንደሆነ አላየችውም ነበር። ስልኳን እንግዲህ በእጁ ይዘው ሲያያት ምንጥቅ አድርጋ ነበር የወሰደችው። በሌላ በኩል እንግዲህ ትንሿ ከትምህርት ቤት መልስ እየሄደች እያለ በጓደኞቿ መካከል እንግዲህ ተከባ ትገኛለች። ትንሿ እንግዲህ ጎበዝ ተማሪ ስትሆን ግን ደግሞ አንድ ጓደኛዋ በጣም መጥፎ ነች። በስድብም በምንም በጣም ተቀናቃኝ ናት። እንዲሁም ደግሞ ዛሬ ፈተና ነበራቸው። እንደ አጋጣሚ እንግዲህ ከሷ ስትሰራ ያይና ያው መምህሩ ይወስዳታል ማለት ነው። በዚህ የተነሳ እንግዲህ ያቺ መቅድ የምትባለዋ ጥምድ አድርጋ ይዛታለች ትንሿ ማለት ነው። በሌላ በኩል እንግዲህ ትንሿ የሆነ የሚወዳት ሰው አለ። ያ ሰው እንግዲህ ያልፈልግም ተወኝ፣ ትምህርቴን መማር የምፈልግ እያለች ብዙ ጊዜ ደጋግማ ብንነግረውም እሱ ግን ምንም ችግር የለውም አንድ ቀን ስትፈቅጅ አብረን እንሆናለን ይላታል። እንግዲህ በጓደኞቿ መካከል ሄዶ ራሱ እቅፍ ያደርጋታል ማለት ነው። ይህንን የተመለከተች እንግዲህ መቅዴ ተከታትለው ነበር ሄደች። ከዛ ተከታትለው ከሄደችም በኋላ ስለ ጓደኛዋ ትንሿ መጥፎ አመለካከት እንዲያስበው አድርጋ ነበር እንግዲህ ስትነግረው የነበረ። እኔ መቅድ ይባላለሁ በማለት ያው በግድ ካልተዋወቀ ትለዋለች። እንዲሁም ደግሞ አሁን ፈተና አለብኝ ስለዚህ በኋላ እንገናኝ በማለት እንግዲህ ጥለውም ነበር ሄደችው። በሌላ በኩል እንግዲህ ሀና አዲስ ቅጥረኛ መታለች። እንግዲህ ለድርጅታቸው ረዳት የምትሆን ኪራ እንግዲህ አምጥቷታል። ግን ደግሞ ሊግባቡ አልቻሉም። ልጅቷ እንግዲህ አዲስ እንደመሆኑ አንጻር እንግዲህ ይህንን ስራ ስሪ ስትባል እንዴ ድርጅቱ እስከዛሬ ድረስ ያልሰራውን ስራ ነው እንዲህ ሰብስባቸው አመጣችሁን ይህን ስሪ የምትሉ በማለት ነበር እንግዲህ ለኪራ ራሱ የመለሰችለት። ኪራም እንግዲህ ከእሷ ጋር ለመግባባት እየሞከረ ነው። እኔ እኮ አለቃሽ ነኝ፣ ስለዚህ እንደዚህ መናገር የለብሽም ይቅርታ ጠይቄ ሲላት ነበረ። እሺ በማለትም እንግዲህ ያው እየሰራች እያለ በአንድ በኩል ቡና ከዛ ደግሞ ሻይ ምናምን ብቻ የማታዘው የማትጠጣውና የማበለው ነገር የለም። ኪራም እንግዲህ እየተበሳጭባት ቢሆንም አየደላላ ነገር አሁን ይስች ጋ ነው እንደ የሰራው የምሰራው በማለት ያው ለመረጋጋትና ለመረዳት እየሞከረ ነው እሷን። ልጅቷ እንግዲህ እንደ መጀመሪያ ተቀጣሪነቷ በጣም ብዙ ውሸቶችን እየዋሸችውም ነበረ። እንግዲህ የሰራቸውን ፋይል አምጪልኝ ወረቀቱን ብሎ ሲጠይቃት እሷ ምንድን ነው ያለችው? በመጀመሪያ ያው ሰርታ ነበረ በእርግጥ። ከዛ ጁስ እየጠጣች እያለ ይደፋባታል። ከተደፋ በኋላ እንግዲህ የሰራችው ስራ እንዳለ ሲበላሽባት አምጮ ስትባል ምንድን ያደረገችው? ተደፍቶብኛል ምናምን አላለችም። ግን ምንድነው እኔ እኮ ሰጥቼሃለሁ ፈልገው፣ ምናልባት ከአንዱ ፋይል ጋር ተጨምሮ ቢሆናል በማለት እንግዲህ ኪራ ዝም ብሎ በባዶ እንዲለፋት አድርገዋለች። እሱም እንግዲህ በጣም ግግም ስትልበት እውነቷን ነው የሚሆን፣ ምናልባት እኮ ሰጥተኝ ይሆናል ብሎ ደግሞ እኮ የዋሸችው ውሸት ማለት ነው። አመስግነኛል፣ በጣም ጎበዝ ብለኛል ብለዋለች። እንግዲህ ኪራም እንግዲህ እንደዛ ከሆነ በቃ ችግር የለውም አሁን ፈልገዋለሁ ይልና ይወጣል። እሷም እንግዲህ ወዲያውኑ ትሄድና ወዲያውኑ ደግሞ ስራዋን ጥንቅቅ አድርጋ ትሰራለች ማለት ነው። በሌላ በኩል እንግዲህ ኪያ ከእናቷ ጋር በጣም ብዙ ነገሮችን እያወራች ነበረ። ሀረጋወይን እንግዲህ ወደ አዲስ አበባ መጣ። ግን ደግሞ ድሬዳዋና አዲስ አበባ ኑሮ አንድ አይደለም። ድሬዳዋ እንደፈለገች የምትንቀሳቀስባት ሲሆን እዚህ አዲስ አበባ መጣ ደግሞ ድብር አድርጓታል። ማን ጋር ላውራ ልጫወት ትላለች። እንግዲህ ከኒና ጋር ተጫዎች እያለቻትም ነበረ። ኒና እኮ በቃ ዝም ብላ ነው በማለት ያው ላለማውራት ፈልጋም ነበር። እንግዲህ በቃ እኔ ከስራ ልቀርና ከኔ ጋር አብረን እንዋል እንዲህ አንዳንድ ቦታዎችን እያሳየዎች ስትላት እናትም አይ ችግር የለውም ገና ለገና አለቃይ ወንድሜ ነው ብለሽማ እንደዚህ ማድረግ የለብሽም ስራውን፣ ስለዚህ በደንብ መስራት አለብሽ ትላታለች። ኪያም እንግዲህ ወደ ስራዋ ትመለሳለች ማለት ነው። ወደ ስራዋ ከተመለሰች በኋላ እንግዲህ ሄኖክም ነበረና ያው ከሄኖክ ጋር ትንሽ ተጋጭተው ስለነበረ ይቅርታ ትጠይቀዋለች። ሄኖክም እንግዲህ ይቅርታ ራሱ መጠየቅሽ አንድ ጥሩ ነገር ነው፣ ግን ደግሞ እንደዚህ በቀላሉ ልፋታሽ አልችልም፣ ቢያንስ የሆነ ነገር ጋብዥኝና ከዛ በኋላ ይቅርታ ማድረግሽን እኔ ይወስናለሁ ይላታል። ኪያም እንግዲህ እኔ እኮ ሲጀመር ስለ እናት እንደዛ መናገር አልነበረብኝም። ምንም አንተ ራሱ ጥፋተኛ ብትሆንም ጥፋቴን አምኜ ደግሞ ይቅርታ እየጠየቅኩ ነው ትለዋለች። ይሁን ይባባሉና እንግዲህ ለመጋበዝ እሷም ተስማማለች። በሌላ በኩል እንግዲህ ጽናት ከአባቷ ጋር እያወራች ነበረ። እንዴት ነው እህሉ ተሸከፈ ወይ እያለች እንግዲህ ያው ስታወራውም ነበረ። በዚህ መካከል አባትም በጣም ደስተኛ እንደሆነ ይነግራታል።
እንግዲህ ከአባቷ ጋር ስልክ እያወራች እያለ ኒና ትመጣና ጽናት እባክሽ አንድ ቀሚስ ስጭኝ ትላታለች። እንግዲህ ወደ ናቲ ሊሄድ ነበረና ስጭ ስትላት የአንቺ ቀሚስ እዚህ የት ሄደ አንቺም እኮ አለሽ ትላታለች። የእኔማ እንግዲህ ያው ሽቴ ነበረኝ ከናቲ ቤት ረስቼው መጣሁ እነሱ እስከማመጣው ትላታለች። አልሰጥም ስትላት እንግዲህ ኒና ተናዳ ነበር የወጣችው። እንግዲህ ከሀረገወይን ጋር ያው እንቅስቃሴ እያደረጉ እንዲሁም ደግሞ ስለተደበደቡ ሀረገወይን እንግዲህ ለኒና መልሳለታለች ማለት ነው። ምክንያቱም ያን ጥጥ የሚባል ሰውዬ እንግዲህ ቅጥቅጥ ያደረገችው ይመስላል። ጥጥ የሚባለው ሰውዬ ደግሞ ሰላምን በጣም እያስቸገራል ነው። እንግዲህ ቅዱስ ቢመጣና ልክ ልኩን ቢነግረው በጣም አሪፍ ነበር። ሰላም አሁን ላይ ወደ ቅዱስ ቤት ለመሄድ ራሱ በምትሄድበት አጋጣሚ እያንዳንዱ እየተከተለ ያስጨንቃታል። እየሄደ ራሱ ጥምጥም ይልባታል። ዞር በሌለኝ እኔ አልፈልግም ብትለው ራሱ የሚሰማ ልጅ አይደለም። እየገፈተረችው ብትሄድም በጣም ወድጄሻለሁ፣ በጣም ሽታሽ ደስ ይላል እያለ እንግዲህ ከእሷ ጋር መጠምጠም ይፈልጋል። ሳታስበው ከኋላ እየመጣ አቀፍ ያደርጋታል ምናምን። ብቻ ሰላም እንግዲህ እየተረበሸች ነው ያለችው። በሌላ በኩል እንግዲህ የናሆም አባት የቤት ሰራተኛ ቀጠሮለታል ማለት ነው ለምሩ። እንግዲህ እናትና አባት ተጨንቀው ሳለ በተለይ ደግሞ ለናሆም ለልጃቸው በጣም ተጨንቀዋል። እንግዲህ አባትም ከዚህ አንጻር ምናልባት ናሆምን ካገዘችው በማለት አንዲት ሞግዚት ቀጠሮ ነበር። ይች ሞግዚት ደግሞ የስራ ልምድ እንዳላት ተናግራለች። ግን ደግሞ በጣም ክፉ ናት። ምሩን የምትንከባከባት አይመስልም፣ የምታሰቃይ ነው የሚመስለው። በሌላ በኩል እንግዲህ ሰኒ በጠዋቱ ያው ቡና ለመጠጣት ትሄዳለች። በዚህ የተነሳ እንግዲህ ጆከርን እየደወለ የሚያስፈራረው ሰው አለ። ያ ሰው ደግሞ ማን እንደሆነ ሊያውቅ አልቻሉም። ግን ስፒድ ጠፋ። አንዳንድ ሰዎች እንግዲህ ስፒድ አልሞተም ይላሉ። ስፒድ እንዴት ነው ሞተዋል እንዴ ሊሞት ቻለ? እኔ እዛ ክፍል ላይ በነገራችን ላይ አላየሁትም። ሆኖም እንግዲህ ሰኒ ከምትጠጣው እያንዳንዱ መርዝ ጨምሬበታለሁ ምናምን እገላታለሁ ብቻዋን ስትሄድ እያሉ ነው የሚያስፈራሩት። ጆከርም እንግዲህ ሩጦ መጥቶ ያዘዘችውን ቡና እሷ ከመጠጣቷ በፊት እሱ ነው የቀመሰው። ሰኒም ቆይ የተከታተልከኝ ነው ወይስ ምንድን ነው ትለዋለች። አይ ምንም አይደል በማለት እንግዲህ ከቀመሰው በኋላ በቃ ጠጭ ምንም የለውም ግን እንደውም ቆይ የሆነ ካፌ ማውቀዋለ ስለዚህ ለምን ከዛ እንሄድም ይላታል። እሺ ማለት እንግዲህ ያው ተነስተው ይሄዳሉ ማለት ነው። ሰኒም ያዘዘችውን ቡና ለመጠጣት አላሰበችም። ያው ጥለው ነው ሄደች። እንግዲህ ጆከር ይህን ያክል ነው የሚወዳት ማለት ነው ሰኒም፣ ምክንያቱም እንዳትመረዝበት እያንዳንዱ ነገር ይቀምሰዋል መጀመሪያ። አሁን ደግሞ ክብሮም መጥቶ እንግዲህ ወይም ደግሞ ክብሮም ከመጣ በእርግጠኝነት ሰኒ ጆከርን ትመርጣለች ብዬ አስባለሁ። ምክንያቱም በዛ ሰዓት ያው ክብሮም ተናዶ የወሰነው ውሳኔ ነው በእህቷ ምክንያት። እህቷን በዚህ ጉዳይ ተጸጽታለች። ግን ክብሮም አሁን ላይ ተመልሶ ቢመጣ ሰኒ ከማን ጋር የምትሆን ይመስላችኋል? እንግዲህ ጆከርም ይወዳታል። በእርግጥ ያው ክብሮም የሚያስገድዳት አይደለም፣ ምክንያቱም በጣም ብልጥና አስተዋይ ሰው ነው። ስለዚህ ከሁለት አንዳቸው እንድትመርጥ ያደርጋታል ማለት ነው። ሁለቶችም ለእሷ ደስታ ሲሉ የሚከፍሉት መስዋዕት ይኖራል ብዬ አስባለሁ። እኔ በበኩሌ ያው ጆከርም ይወዳታል፣ ክብሮም ይወዳታል። ግን አሁን ክብሮም ሌላ አዲስ ህይወት እንደጀመረች ሲያውቅ እውነትን በቃ አልወደድሽኝም ማለት ነው በማለት እንግዲህ ብዙ ነገሮችን ሊያደርግ ይችላል። ምክንያቱም ክብሮም አሁን ላይ የጀመረው ነገር የለም፣ የራሴ ህይወት ብሎ የጀመረው የለም፣ ለስራ ነው የሄደው። በሌላ በኩል እንግዲህ ኪያ በጣም በትንሹም ቢሆን ህልሟን ስላሳካች አዲስ ቤት ስለገዛች ከዛች አንዲት ጠባብ መኝታ ክፍል ወደ ትልቅ እንግዲህ መኝታ ክፍል ስትሸጋገር እንዲሁም አልጋ በጣም ነው የተደሰተችው። እንግዲህ ለማልቀስ ሞከራለች። ምንድነው የምታለቅሽው ሲላትም ነበረ። ኪራ ወንድሜ በጣም ነው የማመሰግነው ትለዋለች። ህልሜን አሳክተልኛል፣ ህልሜ እንድኖር አድርገልኛል። እኔ እኮ በህይወቴ በቃ ከእናቴ ውጭ ማንም የሚወደኝ ሰው ያለ አልመሰለኝም ነበር ትለዋለች። እንግዲህ እኔ ወንድምሽ ነኝ፣ ለአንቺ ደስታ ስል ደግሞ የምችለውን ነገር አደርጋለሁ ሲላትም ነበረ። በዚህ የተነሳ እንግዲህ አሁን ኪያ አዲስ ቤት አላት። ያው ከእናቷ ጋር መኖር ትችላለች ማለት ነው። ጽናትም እንግዲህ የትንሿን ጓደኞች በር ሲያንኳኳ አይታ ነይ ሂጂ ትላታለች ማለት ነው። ጽናት እንግዲህ ያው እሷ ሰራተኛ ሆና ስለምታውቀው ትንሿን ብዙም እያሰራቻት አይደለም። ፈተና ላይ ስትላት ነይ ሂጂ እኔ እሰራዋለሁ ትላታለች። አትስሪን የምትላት ስራውን እያንዳንዱ። ትንሿም እንግዲህ ሽቦ ማለት ነው ሄደችው። እንዲሁም በር ሲያንኳኩ ያች መቅድ የምትባለው እንግዲህ በጣም አቀሳሳሪ ትመስላለች። ያው ስንመጣ ከዚህ ትቆጣኛለች የምትለው ብላ ነገረቻት። ጽናትም እንግዲህ በጣም ተገረመች እና ወዲያውኑ ነበር ሄዳ የጠራቻት። እንግዲህ ትምህርት ቤት ስልክ ትይዣለሽ እንዴ ምናምን ስትላት አይ አልይዝም ያው ካለሽ እንድደውልሽ ብዬ ነው ትላታለች። እንግዲህ ፈተናቸውንም ተፈትነው እየተመለሱ ነው። መቅድም እንግዲህ ያን የትንሿን አፍቃሪ
ታገኘውና ስለ ትንሿ መጥፎ ነገር ትነግረዋለች። ወንድ ፍለጋ ነው የምትመጣው እሷ፣ በጣም ብዙ ወንዶች አሏት ትለዋለች። እሱ ሲጀመር አይመለከትም የሚልና እንግዲህ በጥፊ ነው ያቀመሰባት። በሌላ በኩል እንግዲህ ኪያም ቃል በገባችው መሰረት ያው ሄኖክን ጋብዘዋለች። ጋብዘው እንግዲህ በጣም ብዙ ነገር ስታወራው ነበር። ያንቺ ወሬ ማለቂያ የለውም እናቴ በይተኝልና ያው ይወጣል። እንግዲህ ወይዘሮ ሀናም የአዲሷ ተቀጣሪ የሆነችው ፋይሉን እንግዲህ ጣውላ ላይ ያስቀምጣ ልትወጣ ስትል ኪራይ መጣባትና ትደበቃለች። እንግዲህ ሁለቶች እያወሩ እያለ ሄኖክን መጥቶ ለካ ፋይሉ ከዚህ ጋር ሆኖ ነው የጠፋኝ ይላል። ግን አጅሬት አሁን ነበር ያመጣቸው። ብቻ እንግዲህ እሱም ያያትና በጣም ይናደድባት ነበረ። እንግዲህ አዲሷ ሰራተኛ ትባራለች ወይስ ደግሞ ይቅርታ ትጠይቃለች? የዛሬ ቪዲዮአችን እንግዲህ ይህን ይመስል ነበር። ለድምፅ ጥራታችን እንግዲህ ይቅርታ እንጠይቃለን። ትንሽ የወንድ ድምፅ መስለናል፣ ምንም ማድረግ አይቻልም።